ብራችሁን ባንክ አታስቀምጡ ግዴታ እዚህ ብቻ እንዲገዙ ሳይሆን እዚህ አካባቢ ላይ ብቻ እኔ ማስተዋወቅ እንዲገዙ ሳይሆን በየአካባቢያችሁ እጋዊ ሁሌ ጭድ ያለበት ቤት 1 ሚሊዮን ነው የሚባለው እንደገና ቧንቧ ምናምን የገባበት ደግሞ እሱ በፊት ላይ 8 ነበር አሁን በደንብ ኮርኒሱ ውስጡ በደንብ እየተሰራ ስለሆነ 9 እያሉ ብላችሁኛል ባዶ መሬት 160 ካሬ እስከ 600 ቦታው ይለያል ቦታው ወደ አስፋልት የሚቀርብና ከአስፋልት ወደ ውስጥ ገባ የሚል እስከ 500 6 5 4 50 ረጅም መስለ ተቀመጣችሁ አፍታም ትሆናላችሁ ማለት አይደለም አፍታም አትሆኑ ረጅም መስለ ተቀመጣችሁ እውነቴን ነው የምላችሁ ያላችሁትን እየገለባበጣችሁ ጋቢ ነገር ሰላም ውድ ተከበራችሁ የቻናል ቤተሰቦች እንዴት ናችሁ ሰላም ናችሁ ያለውኝ ዘቤ ተመሰገነ ይሁን እናንተም በያላችሁበት ሰላማችሁ ይብዛ እንግዲህ ዛሬ ደግሞ እየተጓዝኩላችሁ እና ቤተሰብ ብዙዎቻችሁ ሰውነቴ ቁስል ብለው ብታይ በጋሪ ያልሄድም ብዬ እስቲ በእግሬ ልሂድ ብዬ ነው ብታይ መንገድ አብዝቼ ሰውነቴ ሁሉ ቁስል ብሏል አባዬ እና ቤተሰብ የሁላችሁም ጥያቄ ነው ስለ ቤቱ ዋጋውን እጋዊ ነው እጋዊ አይደለም በጣም በውስጥ መስመር እየጠየቃችሁ ነው እግዚአብሔር ያክብርልኝ ሁላችሁንም በጣም ነው ማመሰግነው ያለከለኩ ስለማወራችሁ ግን በጣም ይቅርታ እየጠየቅኩኝ እና በጣም እጋዊ ነው እናንተ ራሱ እንደ በፊቱ ሰፈር ላይ ውል የሚደረግ ነገር አይደለም ውል ምናምን ነገር በሰፈር አይደለም በማዘጋጃ ነው እስከ መጨረሻ ስለማሰሙት ነው ቪዲዮውና ትክክለኛ እጋዊ ነው እንደገና ደግሞ አንድ ብዙዎቻችሁ በአብዛኛው በጣም ጥሩ ነገሮች እየጠየቃችሁ እንደገና በየአካባቢያችሁ ጥሩ ነገር እየሰጠሽን ነው ጥሩ ነገር እየመከርሽን ነው ምናምን ብላችሁ እንትን እያላችሁ ነው እየጠየቃችሁ ነው እና አንዳንዶቻችሁ ደግሞ እንዴ እንትራች የመዳም ቀመሞችን ልትበይ እያላችሁ እየተናገራችሁ ነውና ያ ሌላው ሌባ ሆነና እኔም ሌባ ነኝ ማለት አይደለም ማንኛውም ሰው እንደምሰራ ነው እያስተዋወቅኩላችሁ ያለሁት እንጂ ተከፍሎኝ የማስታወቂያ ተከፍሎኝ ምናምን አይደለም እኔ እንዳጋጣሚ ለጓደኞቼ ስገዛ እየቀረስኩኝ በሄድኩበት እየቀረስኩኝ ስለሆነ ነው እንጂ ምንም አግኝቼበት አይደለም የማገኘው እዚህ ጋር ደላላዎቹ እነሱ ሙሉ ለሙሉ አምኜ ወይ ሳይሆን አስፈትሸን ቤተሰቦቻችሁ መተው ነው እንጂ እኔ ብቻዬን ምንም የማደርገው ነገር የለም እንደው በፊቱ የሰፈር ውል አይደለም በማዘጋጃ አዲስ አበባ ድረስ ተከዶ እዛው አካባቢ ላይ ራሱ የለም ሲገዛ ማለት ነው እና የእውነቴን ነው የምላችሁ ተጠቀሙበት ብራችሁን ባንክ አታስቀምጡ ግዴታ እዚህ ብቻ እንዲገዙ ሳይሆን እዚህ አካባቢ ላይ ብቻ እኔ ማስተዋወቅ እንዲገዙ ሳይሆን በየአካባቢያችሁ እጋዊ የሆነውን ነገር አጣርታችሁ እንድትገዙ ባንክ ላይ አስቀምጣችሁ ምንም ነገር ስለማያደርግላችሁ ምንም ስለማይገዛላችሁ ስትመጡ ዋጋ እየጨመረ ስለሆነ የሚጠብቃችሁ እንደ አቂማችሁ አታገኙ ገብታችኋል በየጊዜው በየሳምንቱ ምን ዛሬ እንዴት ነው ስትልኩ ይጨምራል አይደል በዚህ ወር የላካችሁትና በሳምንት የላካችሁት አንድ አይደለም ልዩነት አለው አይደል ስለዚህ ያኛው እንደሚጨምረው ይሄኛውም ይጨምራል ማለት ነው የሚጨምር እንጂ የሚቀንስ ነገር የለም ስለዚህ ሁላችሁ አስቡበት ይሄን ነገር ያሰባችሁበት ማለት ነው ስለዚህ እኔ እያንዳንዱ ዋጋውን እያላችሁ ነው ዋጋው ደግሞ እንደ ቦታው ይለያያል እየነገርኳችሁ 1 ሚሊዮን የሚባል አለ 8 የሚባል አለ 9 የሚባል አለ ገብቷችኋል እናንተውን በቅድመ ተከተል የለቀኳቸው ቪዲዮዎች አሉ 1 ሚሊዮን ጭድ ያለበት ቤት 1 ሚሊዮን ነው የሚባለው እንደገና ቧንቧ ምናምን የገባበት ደግሞ እሱ በፊት ላይ 8 ነበር አሁን በደንብ ኮርኒሱ ውስጡ በደንብ እየተሰራ ስለሆነ 9 እያሉ ነው እንደገና ደግሞ ቆጣሪ ያለበት ያልኳችሁ 900 ሺህ ነው ገብቷችኋል በውስጥ መስመርም እየመለስኩላችሁ ነው
የዚህን ሰሞን ቀጠሮ ያዛችሁ ማላችሁ ለቤተሰብ ሰጣችሁ ሄደን ልናይ ቀጠሮ ይዘናል። እንግዲህ ስገዛ ደግሞ አዲስ ቤቶች አሉ። እንዴት ነው 160 ብቻ ካሬ ያለው እንዴት ነው 200 የለም 300 የለም እያላችሁ እየጠየቃችሁኝ ነው አለ። እዛ አካባቢ ላይ ግን ቅርብ ወደ አስፋልት ቅርብ የሆነበት አካባቢ ላይ 160 ብቻ ነው መንግስት ለወጣቶች የሸነሸነው ማለት ነው። ሌላ ቦታ ላይ ግን ትንሽ ወደ ውስጥ 15 ደቂቃ 20 ደቂቃ የሆነ አለ። እሱም ባዶ መሬት ህጋዊ ካርታ ያለው ዝም ብሎ ቆርቆሮ የመቱበት ያልተገረገደ ቤት የሌለው ቤት ያለው ደግሞ የዚህን ሰሞን አለ ተብያለሁ። የዚህን ሰሞን ደግሞ ሄጄ ማሳያችሁ ይሆናል። ስለዚህ እባካችሁ እኔ የምነግራችሁ ነገር ቢኖር እንትን ግዙ፣ መሬት ግዙ ወይ ሌላ አክሲዮን ምናምን በደንብ አጣርታችሁ ብራችሁን የሆነ ነገር ላይ ወይ ወርቅ ገዝታችሁ አሁን በባለፈው ወር የገዛነው ለአንዲት ልጅ ስጦታ ተብሎ እንዲቀረጽ ስላልፈለገች ነው የገዛነው ወርቅ ማለት ነው። የእውነቴን ነው የምላችሁ ግራም በፊት 2000 3000 የነበር አሁን 14000 15000 16000 እንደ ግራሙና እንደ አገሩ ይለያል። አገሩ ላይ አሁን 21 ካሬ አሁን የባህሬን የኩዌት የተለያየ ሀገር አለ አይደል ይጨምራል። እያንዳንዱ ነገር በየሀገሩ ጭማሪ ያለው ማለት ነው። ለዛ ነው እና ዋጋውን እየነገርኳችሁ ነው። ለምዶ ዋጋ ማትናገሪው ያላችሁ ነው። እግዚአብሔር በሚያውቀው መሀል ላይ እየነገርኳችሁ ነው። ግን እናንተ እስከ መጨረሻ ትግስት ኖሯችሁ ስለማታዩት ነው እንጂ እኔ ተናገር ያለውኝ እና ብዙ ቤቶች አሉ። የዚህን ሰሞን ማሳያችሁ በጣም እንዳቅና እንደገና ደግሞ የረሳሁት ነገር ባዶ መሬት ብላችሁኛል። ባዶ መሬት 160 ካሬ እስከ 600 ቦታው ይለያል። ቦታው ወደ አስፋልት የሚቀርብና ከአስፋልት ወደ ውስጥ ገባ የሚል እስከ 500 6 5 450 አለ። ቦታው ወደ ውስጥ ሲገባ ዋጋ እየቀነሰ ይሄዳል። ወደዚህ ሲቀርብ ደግሞ ወደ አስፋልት እየጨመረ ይሄዳል። ለዛ ነው ይሄ መንገዱ ራሱ ሳትኩት ጭቃ አለ እና እንደዛ ነው። ሁላችሁም በዛኛው በየአካባቢው ይለያል ማለት ነው። የሚጨምረው የሚቀንሰው መቼም ራሳችሁ ታውቃላችሁ። አስፋልት ዳር ላይ ነው ያልሆነ ነገር ማለት ነው። እና ባዶ መሬቱም እንደዛ ነው። ዋጋው የሚቀንሰው ምንም አጥር የሌለው ባዶ ማለት ነው። አጥር የለው ሜዳ የሆነ እንደዛ ይሸጣል። አጥር ያላቸው ደግሞ የዚህን ሰሞን አሳያችኋለሁ ዋጋቸውን። አዳዲስ የሚሸጡ አሉ የማሳያችሁ ይሆናል። ስለዚህ ውድ ቤተሰቦቼ አስቡበት፣ ንቁ። ሌላ እንደ በፊቱ አይደለም፣ ጊዜው ተቀይሯል። ንቁ። ሚዲያ ላይ የሚያያችሁ ሚዲያ ላይ ስላያችሁ ግዙ ሳይሆን መታችሁ 3 አመት 4 አመት የሰራችሁ ልጆች ብራችሁ በራሳችሁ ስም ያለ በራሳችሁ ስም ያላችሁት መታችሁ እናንተ ስለሆነ ብሩ ማውጣት የምትችሉት መታችሁ የሆነ ነገር አውላችሁ አጣርታችሁ ተመልሳችሁ መሄድ ትችላላችሁ። ለመሰላችሁ እናንተ 3 አመት 4 አመት 5 አመት 6 አመት በፊት አስቀምጣችሁ የነበረው ነገር ዛሬ ላይ ስትመጡ ዋጋ የለውም። እሺ ለዛ ነው ንቁና አስቀምጡት። እና መታችሁ 6 አመት 8 አመት ተቀምጣችሁ ኢትዮጵያ ሳገቡ እዛ ተቀምጣችሁ ስትመጡ የነበረው ዋጋ ሰማይና ምድር ነው። ብራችሁ ዋጋ የለውም ማለት ነው። እና ስለተቀመጣችሁ ረጅም አመት ስለተቀመጣችሁ ሀብታም ትሆናላችሁ ማለት አይደለም። ሀብታም አትሆኑም ረጅም አመት ስለተቀመጣችሁ። እውነቴን ነው የምላችሁ። ያላችሁትን እየገለባበጣችሁ ህጋዊ ነገር እየገዛችሁ ያን ነገር እየገለባበጣችሁ ስትኖሩ ከዛኛው ያግዛችኋል። እናንተ በወር አንዴ ነው ደሞዝ የምታገኙ፣ በቀን የምታገኙ ነገር ደሞዝተኛ ሆናችሁ ያንን ብር የሆነ ነገር ላይ ብታውሉ እዛ ጋር የሰራችሁትና እዚህ ጋር መታችሁ ያንን መሬት ቢሸጡ ዋጋ እየጨመረ ከምገዙት ነገር ላይ ዋጋ አንድ ላይ እያነጻጸረላችሁ ያግዛችኋል ማለት ነው። እና ግዙ መታችሁ በራሳችሁ። እናንተ 10 አመት 20 አመት 10 አመት በላይ እየተቀመጣችሁ ስምጡ ልገዙ የነበረው ነገር ሰማይ ነበር። ከዛ ተመልሳችሁ ትሄዳላችሁ። እንደዛ አታድርጉ። ንቁ። ጊዜው ተቀይሯል እና ዋጋው ይሄንን ይመስላል። ለማንኛውም ደህና ሁኑልኝ። ላይክ ሼር እያደረጋችሁ ስለምታበረታቱኝ እግዚአብሔር ያክብርልኝ። ቻው